ለማኝ ቁራጭ እንጂ ዙፋን አያገኝም። አታለቃቅስ፣ ቆፍጠን ብለክ ዳክን ክፈል። ሁ ኢዝዝ የኔ ቆንጆ ማን ነው ንገሪኝ። ሮይኒ ቅምጥሌ እኮ የኔ ማር ደግሞ እንዴት እንዳማረባት በመቤቴ። እንዴት ነው የምታምሪው! ማሻአላህ በሉ እስኪ። እንደው ፈጣሪ ከሰው ይጠብቅሽ በሏት። እንዴት ነው የምታምረው! ትናንት ዋይፋይ እምቢኝ አለኝና ላይቭ ላይ ባለመገኘት በጣም ደበረኝ። ግን ደግሞ ደስ የሚል ጊዜ ነበር ያሳለፉት። ያው የነሱ ነገር አይሆንልኝም። ሪከርድ እያየሁ ነበርና የኔ ወዶች በጣም ነው የምታምሩት። እንግዲህ ላይቭ ላይ ቅምጥሌ ስትወልድም ላይቭ ላሳያችኋለሁ ብሏል ብሩኬ። ኦኬ እንጠብቃለን። ቅምጥሌ ደግሞ እያፈረች ነበረ፣ እየተሽከረመመች ነበር እንዳያችሁ። ትናንት ደግሞ በፍፄ ቤት አልመጣልኝም ታውቃላችሁ። እና እያየው ነበረ ጠዋት። ፍፄ ደግሞ እንግዲህ ለብሩኬ ለልጅቱ ለልጆች ተብሎ ለወንድም ለሴትም ሲሰጠ ወንድን አልቀበልም ብሎ እንግዲህ የሴቷን ተቀብሏል። ልጅ አለኝ እያለ ነው ብሩኬ። እንግዲህ ገና ሳትወለድ ልጅ ሊኖረኝ ነው አይደለም የሚለው አለኝ ነው። እና እናቱ ደግሞ ወንድሜ በቃ በጣም ደስ ስላለው ለብሩኬ ፍቅሩን እየገለጸ ቅምጥሌን ያለው ልሽ እያለ ብቻ እያለቃቀሰ ነበር። እንዳያችሁት ፍቅር ነው። ጓደኝነት፣ ወንድምነት፣ መወለድ ቋንቋ ነው የሚባለው ነገር። እግዚአብሔር መልካም ግንኙነቶች በሙሉ ከመወለድ በላይ ይበልጣሉ። ሪሊ ነው ማለት ነው። በቃ እኔ የሚሰማኝ እግዚአብሔርን ልክ ከእናት ልጅ በላይ የምታስቡለት ከእናታችሁ ልጅ በላይ የምታስቡለትና የምትወዱት ሰው ሊኖር ይችላል። አይ ነው የሆነ ጊዜ የሆነ ነገር ተፈጥሮ ትለያዩ ትችላላችሁ፣ ግን ያ ሰው በልባችሁ ይኖራል። ይህ ነው እኔ እያየው ያለሁት ነገር በጣም ደስ የሚለው። ማርያምን ቅምጥሌ ነፍሰ ጡር ነው የባለችው። በጣም እሱ ተደስቷል። እኔ ሁለት ልብ ሆንኩኝ ባለፈው። በቃ አይ ቀልድ ነው ምናምን ብዬ እንዳያችሁ ተሳስቄ ነው የተውኩት። ግን አሁን ላይ የሆነ የነፍሰ ጡር አይነት ስታይል አለባት ልበል። በጣም ከቁንጅናዋ ላይ ቁንጅና ጨመረች። ቅምጥሌ ውፍርፍር አለች ምናምን ድንቡሽ ቡሽ አለች። ቁልት ልታለች ዝም ብላ ማለት ነው። እያት እስኪ ውይ ማርያምን እንዴት ነው የምታምረው! እንዴት ቁልት ብላ ትናንት እንዳያችኋት እንግዲህ ወንድማችን ሀሰን እንደዛ ቅብጥ እያደረጋት ከዛ ማታ ላይ ደግሞ ባሏጋ እንዳያችሁ ማለት ነው። እና በጣም ነው የምታምሪው የኔ ቆንጆ ልዕልቴ፣ የኔ ንግስት በጣም ነው የምታምሪው። ማርያምን እንዴት እንደምታምር በመቤቴ። እና እግዚአብሔር ጠብቀሽ። ደግሞ እዚህ ጋር ነብሰ ጡር አድርጋችኋት የነብሰ ጡር ልብስ አለብሳችኋት ደግሞ እንደዚህ ያቀናባበራችሁ እጃችሁ ይባረክ። ያምር ማርያምን እንዴት ነው የምታምረው! እኔ እንዴት ነው የሰው ልጅ በዚህ ልክ ማለት የቅምጥሌን ማርገዝ ብዙ ሰዎች ወዳችሁታል። እኔም ተመችቶኛል። ልጅ የእግዚአብሔር ስጦታ ነው። እግዚአብሔር ሲፈቅድ እግዚአብሔር በልጅ ልባርካችሁ ሲል ነው በልጅ የሚባርካችሁና ሁላችሁም በልጅ ተባረኩ። ያልተባረካችሁ ያልተባረክን በልጅ እንባረክ። ልጅ ልውለድ ስላላችሁ የሚወለድ ነገር አይደለም። እግዚአብሔር ሲፈቅድ ሲሆን ነው የሚሆነው ማለት ነውና እግዚአብሔር ይስጣችሁ የኔ ወርቆች። ሴትም ትሁን ወንድም ይሁን ብቻ የተባረከውን ይስጣችሁ። ምንድን ነው የሚባለው? የተባረከውን የሚሳም ልጅ ይስጠኝ ነው የሚባለውና የሚሳም ልጅ ይስጣችሁ። ውለዱልኝ፣ ክበዱልኝ። እውነት የብሩኬ ደስታ ያስተጋባል ነው። በጣም ነው የተደሰተው እንደዚህ እንትኑን ሲያሳይ ምናምን። እና ደግሞ ማለት ነው እዛ ቢኒ የሚባለው ቤት ያው ታውቃላችሁ፣ ቢኒም ማናት የምትባለው እኔ እነሱ ቤት አልገኝ። ግን ትናንት ቲክታክ ላይ ተቆራርጦ ምናምን ያየሁት እሱ ጋር ነበረና ምን እናርጋችሁ እናንተ ሰዎች እቺ እና አንተ ማለት ነው ስርዓት ይኖራችሁ። እግዚአብሔርን ቅምጥሌ እኮ እውነቷን ነው። ቁርጥራጭ እንጂ አታለቃቅስ ዳንግ በላለች የኔ ቆንጆ። እና ማለት ነው እውነቷን እኮ ነው እንዴ። ምንድነው በዚህ ልክ መጨማለቅ? የሰው ልጅ ሊጨማለቅ ይችላል። እናንተ ግን በጣም አቦካችሁት። ተመጨማለቅ አልፎ መቦክትክት አለ እና ስኖት ፌር አይደለም። ስርዓት ይኖራቸው። ደስ አይልም። እግዚአብሔርን የሰው ልጅ ማለት ነው የሆነ አይዲያ እኮ ይሰራል። ኦኬ፣ ግን ከአይዲያ ላይ መቀየር አለ። ሀሰኔን ጣልባችሁ እና አጎት ልትሆኑ ሁላችሁም ፍፄ እንዳያችሁት እኔ አጎት ልሆን ነው ምናምን እያለ ነበረ ብሩኬ። በቃ እድለኛ ነው ማለት እኩያው ልጁ ነው የሚሆነው ምናምን ነገር። ቅምጥሌም እንደዛው አስባችሁታል። ግን በዚህ እድሜያቸው ቢወልዱ ያኔ በቃ እሺ ነብሰ ጡር ነች ቅምጥሌ እንበልና የምረው ይሆንልን። ግን እኔ አሁን ቅምጥሌ እንትን እያለችብን ነው ይመስለኝ። አብራችሁ እንትን በሉ ምናምን እያላችሁ ገብስ ዳቦ እያላችሁ አረወይኔ ጉድ ይፈላ ስላስቸገራችኋቸው ስጩ እያላችሁ ባለፈው ብሩኬ ቀውላ እንዳላስገድዳት እች ልጅ እንዳልጭንባት እያላስጫነች ተው ልጅቱ ላይ እንትን እንዳለ ምናምን አለባለፈውም ተናገረ እኮ። ከዛ እናንተ ደግሞ አይ ቅምጥሌ ምናምን እዛ ደግሞ ምን አላችሁ ኮሜንት ላይ እኮ ነው ለምንድነው እንደዚህ የምትሉ ላሉ አራት ስተውና እንደውም እዚህ ነገር እንገናገላለን ታረግዝ አላችሁ። እሺ አሉና
ወይኔ መድኃኒዓለም ድረስ እና አረገዘች ማለት ነው። እፎይ። ለማንኛውም የኔ ወዶች ደስ ማርያምን በቃ እርጉዝዬ የእውነት አርግዘሽ የእውነትም ከሆነ ያረገሽው በመጀመሪያ እግዚአብሔር ይመስገን። እኔ ወልዳችሁ ልጃችሁ ማሉናችሁ ማየት ከሚጓጉት መሀል አንዷ ነኝ። እንዲሁም ደግሞ ቅምጥሌ ነብሰ ጡር ስትሆኚ የመጀመሪያዋ ደስተኛ መሆኑ እኔ ነኝ፣ ከሁሎቹም ማለት ነው። ሁሎቹም ደስተኛ ይሆናሉ። ደስተኛ ከሚሆኑት መሀል አንዷ እኔ ነኝ። የኔ ቆንጆ ደግሞ በጣም ያምርብሻል። በዛ ላይ ደግሞ ብሩኬን በጣም ተማመንበታለሁ። ጥሩ ባል ነው አይደለም። ነብሰ ጡር ሆነሽ ሳትሆኝም መንከባከብ የሚችል የባልነትን ኃላፊነት የሚወስድ አይነት ልጅ ነው። እግዚአብሔር ይጠብቃችሁ። ወልዳችሁ እውነት እግዚአብሔርን እኔ ማለት ነው ቃል እገባለሁ። ሴትነቱ የለኝም ግን ደግሞ ማለት ነው እህቴ ካስተማረች ይሰኬ እኔ በራሴ ማለት ነው። እኔ ካልተማርኩ ደግሞ በእህቴ በኩል እህቴ በጣም ሴትነት አላቸው ሁሉም እህቶች። ግን እህቴ የምላችሁ ያው ሁሉም እህቶች ሳላችሁ አንደኛዋ ጋር በጣም ያው አብራ እናቴ አይደለች፣ ሁለተኛ እህቴም ነች እናቴም ነች። እና እሷ ታዘጋጅላታለች የእንትን እህል የገንፎ ነው የአጥሚት ነው የሚባለው ብቻ አላውቅም። ከሁለት አንዱም ሆነ ሁለቱንም ቢሆን አዘጋጅቼ እኔ ከቻልኩኝ ሁሉም ነገር ሰላም ከሆነ እኔ ራሴ ወስድላታለሁ። ማርያም ቃል እገባለሁ። ካልሆነ ደግሞ እልክላታለሁ ማለት ነው። እሺ አዎ። እና የኔ ቆንጆ እዛ ብሩኬ አጥሚቲቱን ገንፎይቱን እያረክ ተፍ ተፍ ብለ ማለት ነው እና ብቻ ደስተኛ ነው የምንሆነው ሁላችንም። እናንተ የምንፈልገው እሱ ነው። ቁም ነገር ኑሯችሁ ወልዳችሁ ከብዳችሁ ትልቅ ደረጃ ላይ ደርሳችሁልን መልካሙ ነገር ወደ እናንተ መጡ፣ ክፉን አርቆላችሁ ሁልጊዜ በፍቅር ኑራችሁ ማየት እንፈልጋለን። ኦልሬዲ ጨረቃ ፋሚሊ ሁሉም ማርያምን ድምጽ ማውራት እየቻሉ ማውራት ማይችሉ ስላችሁ የሆነ ነገር እየፈለጋችሁ ማትሆኑት መሆን ፈልጋችሁ ማትሆኑት አይነት ነገር አላ እንደዛ የሆኑ ቶቻችን አሉ ብዙዎቹ በእምነት ምክንያት ያሉበት ሁኔታ ባለመመቻቸት ብቻ በብዙ ምክንያት ሁልጊዜ እምላችኋለሁ ፕሮፋይል እንኳን ለመጠቀም ብዙ ነገር የሚያግዳቸው ልጆች አሉና ከልብ ደግሞ ብዙዎቹ ወዷቸዋል። እኔ የተረዳሁትና የገባኝ ነገር ቢኖር ማለት ነው። ስለዚህ እግዚአብሔር ያውቃል። የኔ ቆንጆ ለዚህ ቀን ያብቃሽ፣ ለዚህ ቀን ያብቃችሁ። ለልጅ ጉጉት ሲኖረው በተለይ ወንድ ልጅ ማየት ደስ ነው የሚለው። ብዙ ወንዶች አረገሱ ሲባሉ እግር ብይ በሚሉበት ዘመን ላይ አርግዥልኝ ወይ ደግሞ አረገሰችልኝ ብሎ የሚደሰት ወንድ ማየት ኦማይ ጋድ በጣም ደስ የሚል ነገር ነውና እንደዚህ አይነት ባል ይስጣችሁ፣ ያኑራችሁ። በፍቅር ኑሩልኝ፣ በፍቅር አርጁልኝ። በጣም ነው የምወዳችሁ የኔ ወርቆች፣ የኔ ወንዶች። ማታም በደስታ ስለወጣችሁ ደስ ብሎኛል። ሁልጊዜም ደስተኛ ሆኑልኝ። አይቻለሁ ሪከርድ ምናምን ሁልጊዜም ፋፋ በሉልኝ። በጣም ነው ያማረባችሁ፣ በጣም ነው የምታምሩት። ዛሬ የሚለቀቀው ቪዲዮ አይተን አብረን እናያለን እና ቤተሰብ ደህና ናቸው ወይ ያላችሁኝ ያላችሁ በጣም ደህና ናቸው፣ እግዚአብሔር ይመስገን። ሁሉም ሰላም ነው። አገሩ ላይ የሚወራው ነገር እግዚአብሔር ይመስገን ሁሉም ውሸት ነው ማለት ሀገር ሰላም አይደለም ምናምን ይባላል አይደል? ግን አይደለም። በጣም ሰላም ነች ጎንደር፣ እግዚአብሔር ይመስገን። ትወጣላችሁ፣ ትገባላችሁ፣ ሰላም ነው ሁሉም ነገር። እግዚአብሔር ተመሰገነ ይሁን። ያላለቁ ነገሮች አሉ፣ ያው የሚሰሩ እድሳት ላይ አይደለ? ያ ነገር ያላለቀ ነገር አለው፣ ግን ደግሞ ሁሉም ሰላም ነው። ቀይ በቅርቡ አላቅም መቼ እንደሆነ ፋሲል ግንብን አሳያችኋለሁ ገብቼ ውስጥ ላይ ማለት ነው። ያው ከቤት አሁን እህቴም ያው ብዙ ጊዜ እዚህ ሙኜ ማለት ነው። በጣም የቤት ልጅ ነኝ ማለት በፊትም ቤት እንደወጣ ሆነ አትፈቅድም። አሁን እንደዛው ነች እና እነሱ ጋር ያው ጊዜ እያሳለፉ ስለሆነ ምናምን ነው። እና ደግሞ ድምጼ ማለት ነው ጋይስ ለምን እንደዚህ እንደሆነ አላውቅም። ይስተካከላል፣ አታስቡ። እጅግ በጣም ነው የምወዳችሁ፣ በጣም ነው የምኮራባችሁ እህቶቼ። ኑሩልኝ፣ እንዳጠፊ ስሪ። በቃ የኔትወርክ ችግር ነው። አሁን እንደዚህ ቪዲዮ ሰራለሁ፣ በቃ ትንሽ ደቂቃ ራሱ ሰርች በጣም ነው የሚያዝጋችሁ ዳውንሎድ ለማድረግ ምናምን ያ ነገር ነው እንጂ ሌላ አይደለም። አልጠፋም አይደለም። እናንተ እያበረታችሁኝ እመቤቴን ውይ እወዳችኋለሁ። ባጭሩ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የነገ ሰው ይበለን። የነገ ሰው አይደለም የማታ ሰው አለው ማታ ራሱ። እሺ እና አይ ላቭ ዩ ፎርኤቨር ፎር ኤቭሪቲንግ ዩ ኖ ኤንድ አይ ሚስ ዩ። በጣም ናፍቃችሁኝ ያላችሁ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ እህቶቼ፣ ጨረቃዎቼ ሁላችሁም በጣም ነው የምወዳችሁ። እርጉዝዬ ደግሞ ራሽን ተንከባከቢ፣ ብሩኬ ደግሞ እርጉዝዬን ተንከባከባ። በዙሪያም ያላችሁ እንደዛው እና ወዳችኋለሁ። ዝናብ ሊጥል ነው አሁን ማለት ነው። እና አይ ላቭ ዩ ጋይስ። ደህና አምሹልኝ። እመጣለሁ ማታ። ግን ሰዓቱ ደግሞ እየተወዛገበብኝ ነው ጋይስ። ከዛ የነበረው ሰዓት አለ አይደለ? ማርያምን ምነቃው ምተኛውን በዛ ሰዓት እየሆነብኝ ተቸግሬ እስኪስተካከልና እወዳችኋለሁ ከልቤ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ባይ። ማታ እንገናኛለን ውዶቼ።